BYD ሴጉል ላይ የዋጋ ቅናሽ ማድረጌን እወቁልኝ እያለ ነው። ለመሆኑ የBYD ሴጉል ዋጋ በምን ያህል ቀነሰ? ምክንያቱስ ምንድነው? ለኛ ለኢትዮጵያውያንስ የሚፈጥረው መልካም ነገር ምንድነው? በእርግጥም ዋጋውን ስትሰሙ ትደመማላችሁ። ከፍተኛ ቅናሽ አድርጓል። ልብ በሉ፣ በአሁን ሰዓት BYD 3 ሚሊዮን ብር እየተሸጠ ነው። 405 ኪሎ ሜትር የሚጓዘው 305 ኪሎ ሜትር የሚጓዘው ደግሞ 2 ሚሊዮን 700 ሺህ ብር እየተሸጠ ነው። ከቦታው ከፍተኛ ቅናሽ ቢያደርግም ኢትዮጵያ ውስጥ ያሉት የመኪና ሻጮች ዋጋውን ይቀንሱት ይሆን? ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪና ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ላይክ ሰብስክራይብ አድርጉ። ለመሆኑ BYD እንዲህ አይነት ውሳኔ ለመወሰን ያበቃው ነገር ምንድነው? 100% እርግጠኛ ሆኜ የምነግራችሁ ግን በጥራት ችግር በፍጹም አይደለም። 200% እርግጠኛ ሆኜ የምነግራችሁ ደግሞ የዋጋ ቅናሹ 2 ሚሊዮን ከምናምን ከሚሸጥበት ከ2 ሚሊዮን በታች እንደሚያስገባው መናገር ይቻላል። አንድ የዩቲዩብ ቻናል ተከታታይ እንዲህ ሲል ጠየቀኝ፣ በዚህ ሰዓት ወደ ኢትዮጵያ መኪና ለማስገባት ትክክለኛው ሰዓት ነው ወይ የሚል ነበር ጥያቄው። በእውነቱ ይሄንን ጥያቄ ለመመለስ ብዙ ሪሰርች አድርጌያለሁ። ነገር ግን ከወደ ቻይና የተሰማው ዜና በእርግጥም ለኢትዮጵያውያን የመኪና አስመጪዎች የሚገርም እድል ነው። ምክንያቱም የመኪናው ዲስካውንት ወይም መኪናው ለኃይለኛ ቅናሽ ሲደረግ በፍጥነት ወደ ሀገር ውስጥ ቢያስገቡ በጣም ተጠቃሚዎች ናቸው። ምክንያቱም ነገ የሚፈጠረውን በፍጹም አናቅም። የመኪናው ሞዴል ደግሞ የ2025 ሞዴል ስለሆነ ምንም ጥርጥር የለውም ከቻይና መኪና የምታስገቡ አሁን ትክክለኛ ሰዓት ላይ ያለ ነው። በዚሁ አያይዤ የምነግራችሁ መልእክት ግን ለህብረተሰቡ ተመጣጣኝ በሆነ መልኩ መኪናውን ተደራሽ ብታደርጉ በጣም የተሻለ ነው። ልብ በል ወዳጄ፣ BYD ሴጉል 405 የሚጓዘው መኪና አሁን ላይ 3 ሚሊዮን ብር እየተሸጠ ነው። BYD ሴጉል 305 የሚጓዘው መኪና ደግሞ አሁን ላይ 2 ሚሊዮን 700 ሺህ ብር እየተሸጠ ነው። ስለዚህ ረከስ ያሉ መኪኖችን ለምትፈልጉ ለናንተ መልካም እድል ነው። ምክንያቱም በቅርቡ የBYD ሴጉል 305 ኪሎ ሜትር ከፍተኛ ቅናሽ ይደረግበታል። በእርግጥም አንዳንድ ከፍተኛ ቅናሾች ያሳስባሉ፣ ያስጠብባሉ። ምክንያቱም መኪናው ዋጋው የቀነሰው በጥራት ችግር ቢሆንስ የሚል ጥያቄ ስለሚፈጥር፣ በጭራሽ አይደለም። መኪናው የጥራት ችግር ኖሮበት አይደለም ዋጋው የቀነሰው። ምክንያቱን አሁን እነግራቸዋለሁ። BYD አዳዲስ ለውጦችን እያደረገ ነው። ይህም የኤሌክትሪክ መኪኖች በኢ-ፕላትፎርም 3.0 ኢቮ ሁሉንም መኪኖች ማካተት። ይህም ማለት ሁሉም የኤሌክትሪክ መኪኖቹ ላይ እንደነ ADAS፣ ሌን አሲስት እና መሰል ፊውቸሮችን ማካተት። ይህ ሲስተም ኤሌክትሪክ መኪኖች ላይ አፕላይ የሚደረግ ዲዛይን ነው። ነገር ግን ቀድሞ የተመረቱ ይህ ሲስተም ያልተካተተባቸው መኪኖች አሉ። ሲስተሙ እንደነገርኳችሁ እንደነ ADAS እና ሌሎች ምርጥ ፊውቸሮች፣ ለሀገራችን ደግሞ እንደነ አድቫንስድ ድራይቨር አሲስታንስ ሲስተም እንዲሁም ሌሎች ፊውቸሮች ብዙም ጠቃሚ አይደሉም። ለምሳሌ ያክል ADASን ብንመለከት ተግባር ላይ ለማዋል ምርጥ መንገድና የተሳለጠ የትራፊክ ሲስተም ሊኖር ይገባል። በሀገራችን ያለውን የትራፊክ ሲስተምና መንገድ ደግሞ እንደምታውቁት ነው። ለምሳሌ ያክል ሌን አሲስት ወይም ከመስመር ስትወጡ የሚቆጣጠራቸውን ሲስተም አፕላይ ለማድረግ መስመሮች በትክክል መሰመር አለባቸው። ስለዚህ ለዚህ ሲስተም የሚሆን መንገድ ወይም የሚመጥን መንገድ ኢትዮጵያ ውስጥ አንድም የለም። ይህ ሲስተም ያለበት መኪና አስመጥታችሁ ኢትዮጵያ ውስጥ ብትነዱ ራሱ ሲስተሙ ለናንተ ምንም የሚጠቅመው ነገር የለም። ምክንያቱም ሲስተሙ የተሳለጠ የመንገድ አሰማመር እንዲሁም ትክክለኛ የትራፊክ እንቅስቃሴ ሊኖር ይገባል ተግባር ላይ ለማዋል። በዛ ላይ ደግሞ እኛ መኪና የምንገዛው ለስራ ስለሆነ እንደዚህ ያሉ የቅንጦት ፊቸሮች ብዙም ለኛ አስፈላጊ አይደሉም። አብዛኛው ይህንን መኪና የሚገዛው ለራይድ ስለሆነ፣ ስለዚህ ሙሉ ለሙሉ እንደዚህ አይነት ሲስተሞች ያሏቸው መኪኖች ለኢትዮጵያ ብዙም ጠቃሚ አይደሉም። አፕላይ ብታደርጓቸው ራሱ ከትግል ውጪ ምንም አታመጡ። የተከበራችሁ የቻናሌ ቤተሰቦች BYD ሴጉል 3 አይነት ትሪም ሌብሎች አሉት። ቅናሽ የተደረገበት የትኛው ትሪም ሌብል እንደሆነ በደንብ አድርጌ ግልጽ አድርጌ አብራራላችኋለሁ። BYD ሴጉል 3 ትሪም ሌብሎች አሉት። አንደኛው ቪታሊቲ የሚባለው ሲሆን ሁለተኛው ደግሞ ፍሪደም የሚባለው ትሪም ሌብል ነው። ሶስተኛው ፍላይንግ የሚባለው ብዙዎቻችን የምናውቀው 405 ኪሎ ሜትር የሚጓዘው ሲሆን የባትሪ አቅሙ ከ30.1 ኪሎዋት አወር እስከ 38.9 ኪሎዋት አወር ነው። ሬንጁ ደግሞ ከ305 እስከ 405 ኪሎ ሜትር መጓዝ ይችላል። ማለትም ከ190 ማይል እስከ 252 ማይል እንደማለት ነው። አሁን እንደነገርኳችሁ አብዛኞቹ የBYD መኪኖች ጋድስ አይ ማለትም ADAS ሲስተም አልተገጠመላቸው።
ርዝመት፣ ቁመትና ስፋታቸውን ስንመለከት ርዝመቱ 3780 ሚሜ ሲሆን ስፋቱ ደግሞ 1715 ሚሜ ነው። 1540 ሚሜ ቁመቱ ሲሆን መኪናው በኢትዮጵያ በጣም እውቅ የሚባል መኪና ነው። የተከበራችሁ የቻናሌ ቤተሰቦች ብዙዎች በዚህ ጉዳይ ሐሳባቸውን እየሰጡ ይገኛሉ። እናንተስ BYD በመኪኖቹ ላይ ቅናሽ ማድረጉ እንዴት ታዩታላችሁ? በዛ ላይ የቻይና መኪኖች በዓለም ዙሪያ በጣም እየተስፋፉ ነው። BYD ብቻ በአመት ውስጥ በ2024 እስከ 5 ሚሊዮን የሚደርሱ መኪኖችን ለዓለም አሰራጭቷል። ማለትም የኤሌክትሪክ መኪኖችን ብቻ። በእርግጥም አሁን ላይ የኤሌክትሪክ መኪኖችን ከነዳጅ መኪኖች ጋር ማወዳደር ቀርቷል። የኤሌክትሪክ መኪኖች በጣም ተጽዕኖ እየፈጠሩ ነው። ድሮ በነዳጅ መኪና የምናውቃቸው አምራቾች አሁን ራሱ ወደ ኤሌክትሪክ መኪኖች ሽፍት እያደረጉ ነው። ስለዚህ ባትሪ ኤሌክትሪክ ቬሂክል እና ሃይብሪድ መኪኖች በጣም ከፍተኛ ተጽዕኖ እየፈጠሩ ነው በዓለም ላይ። የተከበራችሁ የቻናሌ ቤተሰቦች አሁን ዋጋ ቅናሽ የተደረገበት የትኛው ትሪም ሌብል እንደሆነና በምን ያህል ዋጋ እንደቀነሰ አሁን እነግራችኋለሁ። ትሪም ሌብሎቹ ቪታሊቲ፣ ፍሪደም እና ፍላይንግ ናቸው። ከፍተኛ ቅናሽ ያደረገው BYD ቪታሊቲ በተባለው ትሪም ሌብል ላይ ነው። ከዚህ በፊት የነበረው ዋጋ $9500 የነበረ ሲሆን ማለትም 69800 ዩዋን የቻይና ዩዋን የነበረ ሲሆን አሁን $8000 ገብተዋል ማለት ነው። ስለዚህ ከፍተኛ ቅናሽ ነው። አንድ መኪና የሚገዛ ርካሽ የሆኑ ስኩተሮችን የሚገዛ አንድ ገንዘብ ነው መኪናው ላይ ቅናሽ ያደረገው ማለት ነው። ቪታሊቲ የሚባለው ትሪም ሌብል እንደምታውቁት 305 ኪሎ ሜትር የሚጓዘው ሲሆን በዓለም አቀፍ ደረጃ ርካሽ ከሚባሉት ውስጥ የሚመደብ። ኢትዮጵያ ውስጥ ከገባ በኋላ ግን ቪታሊቲ እና ፍሪደም ኦሬዲ ሁለቱ እንደ አንድ መኪና ተቆጥረው 2,700,000 አካባቢ ነው እየተሸጡ የሚገኙት ማለት ነው። ልዩነት እንዳላቸው ራሱ የሚያቅሰው በጣም ጥቂት ነው። ስለዚህ ከፍተኛ የዋጋ ቅናሽ የተደረገበት ቪታሊቲ የሚባለው ትሪም ሌብል ነው። ማለትም ዝቅተኛ ዋጋ ይጠይቅበት የነበረው የትሪም ሌብል ወይም የBYD መኪና እንደማለት ነው። ሁለተኛው ፍሪደም ነው። ፍሪደም የሚሸጥበት አሁን ላይ $10,300 ሲሆን በቻይና 75800 ዩዋን አሁን ላይ እየተሸጠ ይገኛል ማለት ነው። እዚህኛው ትሪም ሌብል ላይ ቅናሽ አልተደረገም። ሌላኛው ደግሞ ፍላይንግ የተባለው ትሪም ሌብል ላይ ነው። ይህ መኪና እንግዲህ በአሁኑ ሰዓት ከ12000 እስከ $11700 ለሽያጭ ቀርበዋል። በቻይና ዩዋን ሲገለጽ 85800 አካባቢ ዩዋን ይሆናል ማለት ነው። ሁለቱ ትሪም ሌቭሎች ቪታሊቲ እና ፍሪደም 305 ኪሎ ሜትር መጓዝ ሲችሉ ፍላይንግ ደግሞ 405 ኪሎ ሜትር የሚጓዝ መኪና ነው። ስለዚህ ቪታሊቲ በጣም ዝቅተኛ ትሪም ሌቭል የሚባለው ርካሽ የሚባለው መኪና ነበረ። ይበልጥ መኪናው ርካሽ እንዲሆን አድርጎታል BYD ማለት ነው። በእርግጥም እኛ ሀገር ያሉ ነጋዴዎች ስግብግቦች ካልሆኑና በተመጣጣኝ ዋጋ ኢትዮጵያ ውስጥ አስገብተው ይህንን ቅናሽ የተደረገበትን መኪና አስገብተው መሸጥ ከቻሉ ከፍተኛ ቅናሽ ይታይበታል ተብሎ ይታሰባል። የተከበራችሁ የቻናሌ ቤተሰቦች ቅናሹን እንዴት አያችሁት? እኔ በእውነቱ በጣም ተደምሜያለሁ። ምክንያቱም ከ1500 እስከ $2000 መቀነስ ማለት ከፍተኛ ቅናሽ ነው። በፊት ከነበረበት ዋጋ በጣም ኃይለኛ የሚባል ቅናሽ ነው የተስተዋለው ማለት ነው። ኢትዮጵያ ውስጥ ይሸጥበት ከነበረው 2,700,000 ቀንሶ ምናልባትም እስከ 2 ሚሊዮን ሊሸጥ ይችላል ተብሎ ይገምታል ማለት ነው። እሱን ወደ ሀገር ውስጥ ከገባ በኋላ መኪናውን የምንመለከተው ይሆናል። ሀገር ውስጥ የገቡትን መኪኖች ቪታሊቲ የተባሉትን መኪኖች እነሱ ላይም ተጽዕኖ መፍጠሩ አይቀርም። ነገር ግን መኪና የምታስመጡ ሰዎች አሁን ትክክለኛው ሰዓት ላይ ነው ሄዳችሁ መኪና የረከሰበት ሰዓት ስለሆነ ከቻይና ይህንን መኪና ቪታሊቲ የተባለውን ብታስመጡ እንግዲህ ይመረጣል ማለት ነው። መኪና እንደምታውቁት ደግሞ በብዛት በገዛችሁ ቁጥር የመኪና ዋጋ እየቀነሰ እንደሚመጣ ማንም የሚያውቀው ጉዳይ ነው። አሁን የተጠቀሰው ዋጋ አንድ ለሚገዛ ሰው የቀረበ ዋጋ ነው።